የዛሬው ጥልቅ ውይይታችን የሚያተኩረው በአንድ ትልቅ የታሪክ ጥያቄ ላይ ነው። የእስልምና ኸሊፋነት የአስተዳደር ሥርዓት እንዴት ተጀመረ? ብዙ ጊዜ ስናስብ ከ7ኛው ክፍለ ዘመን ጀምሮ እንደተከሰተ አዲስ ነገር ነው የምንመለከተው። በትክክል። ነገር ግን ዛሬ የምንመረምራቸው ምንጮች፣ የጥንት የድንጋይ ላይ ጽሑፎች፣ የታሪክ ሰነዶች የሚነግሩን ታሪክ ትንሽ ለየት ይላል። በጣም ለየት ይላል። ምናልባት የኸሊፋነት ሥርዓት ስሩ ከእስልምና መምጣት ከብዙ አስርተ ዓመታት በፊት በደቡብ አረቢያ ምድር ተተክሎ ሊሆን ይችላል ነው የሚሉት። እና የዛሬው ምርምራችን አንድ በጣም አስገራሚ የታሪክ ክስተትን ነው የሚመለከተው። አዎ፣ በምሁራን ዘንድ የተዛባ ትርክት ወይም በእንግሊዝኛው ናሬቲቭ ሰብጁጌሽን የሚባለውን ነው። ይህ ማለት አንድ ገዢ ትልቅ አስተዋጽኦ አበርክቶ ነገር ግን ከሱ በኋላ የመጡት ገዢዎች የፈጠራ ስራውን ወስደው እሱን ግን ከታሪክ ገጽ ላይ እንደ መጥፎ ሰው አድርገው ሲስሉት ማለት ነው። የዛሬው ታሪካችን ማዕከልም ብርሃ የተባለው የ6ኛው ክፍለ ዘመን የደቡብ አረቢያ ገዢ ነው። በትክክል። የእሱን ታሪክ ስንፈታ የዘረገው የአስተዳደር መዋቅር እንዴት እንደተወረሰ፣ እሱ ግን ስሙ እንደጠፋ እናያለን። እሺ፣ ይህ በጣም ትልቅ መላመት ነው። እስኪ ከመሰረቱን ጀምር። ከምንጮች ውስጥ አንድ መሰረታዊ ሐሳብ ይነሳል። ሂምያር አካሉን ፈጠረ፣ ብርሃ ደግሞ የንጉሠ ነገሥቱን ካሜራ አቀረበ ይላል። አዎ፣ ይህ ምን ማለት ነው? አካሉ ብለን ስንል ስለምን እያወራን ነው? አካሉ የምንለው የሂምያር ራህማኒስት መንግሥት የመሠረተውን ቢሮክራሲያዊ መዋቅር ነው። ራህማኒስ? አዎ፣ አንድ አምላክን ራህማን ብለው የሚያመልኩ ነበሩ እና ይህ ዝም ብሎ የጎሳዎች ስብስብ አልነበረም። ለመጀመሪያ ጊዜ በአረቢያ ታሪክ ውስጥ የተማከለ አንድ አምላክን ማዕከል ያደረገ የአስተዳደር ሥርዓት ነበር። ለምሳሌ የነገሥታት ንጉሥ ወይም በቋንቋቸው ምልክኤል ምክን የሚለውን ማዕረግ አስተዋወቁ። በአንድ የበላይ ገዢ ስር በርካታ ንዑስ ነገሥታት አሉ ማለት ነው። ልክ እንደዛ። ስለዚህ ሂምያራውያን አንድ ጠንካራ የአስተዳደር አጽም ወይም አካል ፈጥሮ ነበረ። በጣም የሚገርም። ስለዚህ የተሟላ የአስተዳደር ሥርዓት ነበራቸው ማለት ነው። ታዲያ ብርሃ እንደ አክሱማዊ እና እንደ ባዕድ ተደርጎ የሚታየው በዚህ የተሟላ በሚመስል ሥርዓት ላይ ምን ሊጨምር ቻለ? የእሱ ቀመር ምንድን ነው? ነገሩ እዚህ ላይ ነው የብርሃ ብልሃት የሚታየው። እሱ የሂምያርን አጽም አልናደም? አዎ፣ ይልቁንም ሕይወት ዘራበት። የእሱ ቀመር አስተዳደራዊ ትንፋሽ ወይም ቅርንጫፍ መትከል አይነት ነገር ነው። ቅርንጫፍ መትከል? አዎ። ያደረገው ነገር በቋንቋ ውስጥ የተደበቀ አንድ ጥልቅ ለውጥ ማምጣት ነበረ። የጥንቱን የደቡብ አረበኛ ቃል ኸለፈ። አዎ፣ የዚህ ቃል መሰረታዊ ትርጉም ተተኪ ወይም የሆነን ሰው መተካት ማለት ነበር። እስኪ እዚህ ላይ ትንሽ እንቆይ። ኸለፈ የሚለው ቃል ቀድሞንም የነበረ ተራ ቃል ነው እያልሽ ነው? በጣም ተራ የአካባቢ አስተዳደር ቃል ነበር። ብርሃ ግን ይህንን ቃል ወስዶ ወደ ኸሊፋት ለወጠው። ኸሊፋት? አዎ፣ መጨረሻ ላይ ት የሚል ድምፅ ጨመረበት። አንዲት ፊደል? አዎ፣ ይቺ ቀላል የምትመስል ቅጥያ ነች ሁሉንም ነገር የቀየረችው። ቃሉን ከድርጊት ወደ ተቋም፣ ከአንድ ተራ ተጠቂነት ወደ የምክል ንጉሥነት ቢሮ ወይም ቫይስሮያልቲ ያሸጋገረችው እሷ ነች። ዋው! እና በዚህም የቀድሞ ጠላቶችን እና አመፀኛ የጎሳ መሪዎችን በማንበርከክ ወደ መንግስቱ የአስተዳደር መዋቅር ውስጥ በክብር ለማካተል የሚያስችል አዲስ የስልጣን ሞዴል ፈጠረ። በቀላሉ ለማስገመት የሂምያርን አጽም ወስዶ እንዲንቀሳቀስ የሚያደርግ ሕያው ሥርዓት ዘረገበት ማለት ነው። በትክክል። ይህ አስደናቂ ነው። አንድን ቃል በመቀየር ሙሉ የፖለቲካ ሥርዓትን ማሻሻል ማለት ነው። ይህን የመሰለ ትልቅ አስተዋጽኦ ካበረከተ ታዲያ ብርሃ በታሪክ ውስጥ ያለው ቦታ ለምንድን ነው የተዛባው? ለምን እንደ ታላቅ ፈጣሪ ሳይሆን እንደ ክፉ ገጸ ባህሪ እናውቀዋለን? ያው ይሄ ነው የተዛባ ትርክት የምንለው። ብርሃ የተረሳ ሰው አይደለም። ሆን ተብሎ ታሪኩ የተቀየረበት ሰው ነው። ምንም ጥርጥር የለውም። ለምሳሌ የባይዛንታይን ታሪክ ጸሐፊዎች እንደ ፕሮኮፒየስ ያሉ የብርሃን ንጉሳዊ ሕጋዊነት ለማሳታት የአዱሊስ ባሪያ ብሎ ሰየሙታ። የአዱሊስ ባሪያ? ለምን? ምክንያቱም እሱ በአክሱም ላይ አምጾ ስልጣን ስለያዘ የቀድሞ ገዢዎቹ ሕጋዊነቱን መንፈግ ይፈልጉ ነበር። የፕሮፓጋንዳ ዘመቻ ነበረ። ይህም የባይዛንታይኖቹ ታሪክ ነው። በኋላ የመጡት የአረብ ትውፊቶችም የራሳቸውን አሉታዊ ገጽ ተጨምሮበታል አይደል? አዎ፣ እነሱ ደግሞ ከፖለቲካዊ ማንነቱ ይልቅ በአካላዊ ገጽታው ላይ አተኮሩ። እንዴት? አልአሽራም የሚል ቅጽል ስም ሰጡት። ትርጉሙ?
ተዋሳው ወይም ከንፈሩ የተሰነጠቀ ማለት ነው። እና ይሄ ስያሜ እውነተኛ ማንነቱንና አስተዳደራዊ ብቃቱን ይሸፍናል። ከዚያም አልፈው መላዝናውን በአንድ ክስተት ላይ ብቻ ወሰኑት። እሱም የዝሆን ዘመቻ። ልክ ነህ። ወደ መካ ባደረገውና በከሸፈው የዝሆን ዘመቻ። እናም ታላቁን የአስተዳደር ፈጠራውን በቋንቋ እስር ቤት ውስጥ ቆልፈው እንደ አንድ ያልተሳካለት ወራሪ ብቻ እንዲታወስ አደረጉት። ስለዚህ ስራውን ወስደው ስሙን አጠፉት ማለት ነው። ልክ የፈጠራ ባለቤትነትን እንደመስረክ ነው። በትክክል። ይህን ያደረጉበት ምክንያት ምንድን ነው? ምክንያቱ ግልጽ ይመስለኛል። ይህ የተዛባ ትርክት ዋናውን ነጥብ እንዳናይ ይጋርደናል። እሱም ይህም ብርሃ የፈጠረው የሕግ ስርዓት ማለትም የኸሊፋ ስርዓት በእስልምና አገዛዝ ውስጥ በጸጥታ እንደ መደበኛ የአስተዳደር ስርዓት መወሰዱ ነው። እሱን እንደ ዋና ተቋሚ ወይም የእግዚአብሔር ጠላት አድርጎ ማቅረብ የተተኪዎቹን ድል ለማስደቀቅና ለመለኮታዊ ቅጣት ውጤት ለማስመሰል ይጠቅማቸዋል። የፈጠራ ስራውን ወስዶ ፈጣሪውን ግን አጣጣሉት። በታሪክ ውስጥ በተደጋጋሚ የምናየው ክስተት ነው። እንግዲህ ብርሃ ሙሉ የአስተዳደር ስርዓቱን ቀይሯል እያለ ነው። ነገር ግን ታሪኩ ተዛብቶበታል። ይህን ያህል ትልቅ ነገር ከሆነ ማስረጃው የት ነው? እኔም የምገምተው ማስረጃው በቃላቱ ውስጥ ተደብቆ መሆን አለበት። ኸሊፋ የሚለው ቃል ራሱ ይህን ታሪክ ይዞት ይሆን? በጣም ጥሩ ነጥብ ላይ ደርሰናል። ማስረጃው በቋንቋው ውስጥ በግልጽ ተቀምጧል። ከኸለፈ ኽልፍ ወደ ኸሊፈት ኽልፍት የተደረገው ለውጥ ቀላል የፊደል ለውጥ አልነበረም። ታሪካዊ ቅጽበት ነበር ያልሽኝ ነው? አዎ። አንድ ርዕስ ከአካባቢያዊ ተግባር ወደ ንጉሠ ነገሥታዊ ተቋምነት የተሸጋገረበት ታሪካዊ ቅጽበት ነበር። በቀድሞዎቹ የሂምያር እና የሳባ ጽሑፎች ኸለፈ የሚለው ስር ቃል ተተኪ ወይም የአካባቢ ገዢን ወኪል ለማመለከት ያገለግል ነበር። በጣም ተራ ቃል ነበር። ብርሃ ግን ይህንን ተራ ቃል ወስዶ ያልተለመደ ትርጉም ሰጥቶ ያቺ ቅጥያ የጨመረችው -ቲ ሁሉንም ነገር የቀየረችው። በትክክል። በዚህ ጉዳይ ላይ በጣም የሚማረከኝ ነገር የቋንቋ ጥንቃቄ ነው። በሳባ ቋንቋ -ቲ የሚለውን ቅጥያ በስም ላይ ስትጨምር ቃሉን ከግለሰባዊ ሚና ወደ ቋሚ ተቋምነት ትቀይረዋለህ። ስለዚህ ኸሊፈት ማለት የምክትል ንጉሥነት ቢሮ ማለት ሆነ። ከአንድ ሰው ድርጊት ወደ ቋሚና ስልጣን ያለው የአስተዳደር መዋቅር አደገ። ቃሉን ከፍ ያለ ክብር እና ስልጣን ያለው እንዲሆን አደረገው። አንድ ደቂቃ እንግዲህ አንቺ የምትይኝ ነገር የመጀመሪያዎቹ የእስልምና ኸሊፋዎች ሲመጡ የአላህ ተተኪ ኸሊፈቱላህ ሲሉ እነሱ ያጣቀሱ የነበረው ብርሃ የፈጠረውን የበላይ ምክትል ንጉሥ የሚለውን የንጉሠ ነገሥት ጽንሰ ሐሳብ ነው እንጂ የድሮውን ተራ ተተኪ የሚለውን የሂምያር ቃል አይደለም። ይህ ማለት ጽንሰ ሐሳቡን ሙሉ በሙሉ ወርሶታል ማለት ነው። ይህ በጣም ትልቅ ነገር ነው። ግንኙነቱ ቀጥተኛና ግልጽ ነው። የብርሃ የሳባ ቋንቋ ቅጥያ በአረብኛ ቋንቋ ውስጥ ታመርቡጣ ሆኖ ተቀይሯል። ታመርቡጣ በአረብኛ ሰዋሱ በወንድ ጾታ ርዕስ ላይ እንደ ኸሊፋ ማለት ነው። ይህ ቅጥያ ሲጨመር የበላይነትን ወይም ፍጹምነትን ኢንቴንሲቭ ያመለክታል። ስለዚህ ኸሊፋ ማለት ዝም ብሎ ተተኪ ማለት አይደለም። ከፍተኛው ተተኪ ወይም ፍጹሙ ምክትል ንጉሥ የሚል ትርጉም ይዛል። ይህ የሚያሳየው የመጀመሪያዎቹ የእስልምና ገዢዎች የቀድሞውን የሂምያር ተራ ተተኪ ሳይሆን ብርሃ የፈጠረውን ጽንሰ ሐሳብ እንደወረሱ ነው። እሺ፣ ብርሃ ይህን የምክትል ንጉሥ የሚባል አዲስ የሥልጣን መደብ ፈጠረ። ነገር ግን አንድን አመፀኛ የጎሳ መሪ እንዴት ነው ከዛሬ ጀምሮ አንተ የኔ ምክትል ንጉሥ ነህ ብሎ የሚያሳምነው? በቃሉ ብቻ? ከዚህ ጽንሰ ሐሳብ ጀርባ ያለው አስገዳጅ ኃይል ወይም ነዳጅ ምንድን ነበር? ምርጥ ጥያቄ። ኸልፍት የንጉሠ ነገሥቱ ቀመር ከሆነ የሚያንቀሳቀሰው ነዳጅ ደግሞ ግዝምን የተባለ ሌላ የደቡብ አረቢያ ጽንሰ ሐሳብ ነው። ግዝምን? አዎ፣ ግዝምን ማለት መለኮታዊ አዋጅ ወይም የሉዓላዊ ትእዛዝ ማለት ነው። ይህም በተጨባጭ የምናይበት ማስረጃ አለ። በታዋቂው የማሪብ ግድብ ጽሑፍ CIH 541 ላይ እናገኘዋለን። ይህ ትልቅ የድንጋይ ላይ ጽሑፍ የብርሃን ታሪክ ይተርክልናል። በጽሑፉ ላይ ብርሃ አንድን አመፀኛ የጎሳ መሪ ወደ ታማኝ ምክትሉ የቀየረው በዚህ ግዝምን ነው። ስለዚህ ግዝምን ከቀላል ትእዛዝ የላቀ ነገር ነው ማለት ነው። ልክ እንደ ንጉሳዊ ማህተም ነው። በትክክል እንደዛ ነው።
የንጉሱን ፈቃድና የአንድ አምላክ ራህማንን መለኮታዊ ሞገስ የያዘ አስገዳጅ ቅዱስ አዋጅ ነው። አሃ ይህ ግዝምን ስልጣንን ከጎሳ ስምምነት ወይም ሹራ ማለትም አግድም ስልጣን ወደ ቀጥተኛ መለኮታዊ ሹመት ወይም አቀባዊ ስልጣን ለውጦታል። ገብቶኛል። አንድ የጎሳ መሪ በዚህ አዋጅ ሲሾም ስልጣኑ የሚመነጨው ከጎሳው ሳይሆን በቀጥታ ከንጉሱና ከፈጣሪ ነው። የንጉሱን ስልጣን እንደተላበሰ ይቆጠራል። ልክ ነህ። ስለዚህ የጎሳው ታማኝነት ለግለሰቡ ሳይሆን ለሚወክለው መለኮታዊ ስልጣን ይሆናል። ይህ በጣም ግልጽ ነው። ታዲያ የእስልምናው በያህ የታማኝነት ቃል ኪዳን ከዚህ ግዝምን ጋር ያለው ግንኙነት ምንድን ነው? ሁለቱ የአንድ ሳንቲም ሁለት ገጽታዎች ናቸው። እንዴት? ግዝምን ከላይ ወደ ታች የሚወርድ መለኮታዊ አዋጅ ሲሆን በያህ ደግሞ ከታች ወደ ላይ የሚሰጥ የዚያ አዋጅ ዕውቅናና የታማኝነት ቃል ኪዳን ነው። የንጉሥን ግዝምን መቀበል ማለት ነው። በትክክል። የመጀመሪያዎቹ ኻሊፋዎች ስልጣናቸውን ያጸኑት በአላህ ስልጣን ሲሆን ይህም በሕዝቡ በይዓ ይደባኛል። ስለዚህ ቋንቋው ቢለወጥም የንጉሠ ነገሥቱ የሕግ አወቃቀር ግን ምንም ሳይለወጥ ቀጥሏል። ይህ ሁሉ በጣም አሳማኝ ነው። የቋንቋና የሕግ ሥርዓቱ እንዴት ከበረሃ ወደ እስልምና እንደተላለፈ ግልጽ እየሆነ መጥቷል። ግን አንድ ጥያቄ አለኝ። ይህ ሁሉ የሆነው በደቡብ አረቢያ በአሁኗ የመን ነው። ታዲያ ይህ የላቀ የፖለቲካ ቴክኖሎጂ በመቶዎች የሚቆጠሩ ኪሎ ሜትሮችን ተጉዞ ወደ ሰሜን ወደ ሂጃዝ ክልል እስልምና ወደ ተነሳበት አካባቢ እንዴት ሊደርስ ቻለ? እዚህ ላይ ነው እንግዲህ የነገዶች ሚና ወሳኝ የሚሆነው። ቁልፉ የኪንዳ ከኒዲ እና የማዕድ መርድ ነገዶች ናቸው። ኪንዳ እና ማድ። አዎ፣ የበረሃ ይህንን አዲሱን የምክትል ንጉስነት እና የመለኮታዊ አዋጅ ስርዓት የሞከረው እና ያጸናው በእነዚህ ነገዶች ላይ ነበር። የማረብ ግድብ ጽሑፍ ላይ ተጠቅሷል። አዎ ይመሰክራል። የኪንዳን መሪ እንዴት በግዝምን እንደሾመው በግልጽ ይናገራል። ስለዚህ እነዚህ ነገዶች እንደ አንድ ሕያው ድልድይ ወይም የባህል ማስተላለፊያ ቧንቧ ሆነው አገለገሉ ማለት ነው። ፍጹም። እነዚህ ነገሮች በደቡብና በሰሜን አረቢያ መካከል እንደ ድልድይ ሆነው ያገለግሉ ነበር። የንግድ መስመሮችን ይቆጣጠሩ ነበር፣ በሁለቱም አካባቢዎች ይንቀሳቀሱ ነበር። እናም ይህንን የላቀ የፖለቲካ ቋንቋና አስተዳደራዊ መዋቅር ወደ ሂጃዝ ክልል ይዘውት ሄዱ። ልክ ነህ። ስለዚህ የእስልምና መንግስት ሲመሰረት ከአንድ ባዶ ማህደራሽ ተነሳ። ይልቁንም ከጥቂት አስርተ ዓመታት በፊት በብርሃ ተፈትኖና ተረጋግጦ የነበረን ዝግጁ የሆነ የደቡብ አረቢያ የሕግ አወቃቀር ወርሷል። ስርዓቱ ቀድሞኑ በቦታው ነበር። አዎ፣ ሲያስፈልግ ኤግዜምቱ ተጠቀም ብቻ ነበር የቀራቸው። ስለዚህ ይህንን ሁሉ ስናጠቃለል የምንጮቹ መላመት በጣም አሳማኝ ነው። የእስልምና ከሊፋነት ከምንም ተነስቶ የተፈጠረ አዲስ ነገር ሳይሆን የደቡብ አረቢያው ድራማ ሶስተኛው ምዕራፍ ተደርጎ ሊታይ ይችላል። በጣም ደስ የሚል አገላለጽ ነው። የመጀመሪያው ምዕራፍ የሂምያር አካል መፈጠር፣ ሁለተኛው ምዕራፍ የብርሃ ቀመር መጨመር፣ ሶስተኛው ምዕራፍ ደግሞ ይህ ቀመር በእስልምና መንግስት ውስጥ ወደ ፍጹምነት ማደጉ ነው። በትክክል። እና ብርሃንን እንደ ጠባሳው ባሪያ አድርጎ ማቅረብ ለቀጣዮቹ ገዢዎች ስነ መለኮታዊ ዓላማ ቢያገለግልም ታሪካዊው እውነታ ግን ሌላ ነው። እውነታው በመካከለኛው ምስራቅ ታሪክ ውስጥ እጅግ ስኬታማ ከሆኑት የአስተዳደር ሞዴሎች አንዱን የፈጠረው እሱ መሆኑን ያሳያል። ለማጠቃለያ የሆነ አንድ አስቃሽ ሀሳብ ይነሳል። እሱም ከሊፋ የሚለው ቃል በቁርአን ውስጥ ሲጠቀስ ሃይማኖታዊ ትርጉም ብቻ ሳይሆን አንድ ጥልቅ የፖለቲካና የሕግ ትዝታንም ይዞ የመጣ መሆኑን ማሰብ ተገቢ ነው። በአንድ ወቅት በመለኮታዊ አዋጅ ግዝምን የሚገዛን የበላይ ምክትል ንጉሥ የሚያመለክት ትዝታ። አዎ፣ የቃላት ታሪክ የአስተሳሰብንም ታሪክ እንዴት እንደሚገልጥ የሚያሳይ ድንቅ ምሳሌ ነው። ይህ ደግሞ አንድ ጥያቄ ያስነሳ። በሌሎች የታሪክ አጋጣሚዎች ፈጣሪዎቻቸው በተዛባ ትርክት ተሸፍነው ስራዎቻቸው ግን የቀጠሉ ምን አይነት ፈጠራዎች ወይም መሪዎች ሊኖሩ ይችላሉ? የነማን የፈጠራ ሥራ ነው ዛሬ የምንጠቀምበት፣ ነገር ግን ስማቸውን በተሳሳተ ታሪክ የምናስታውሰው? ይሄ ለወደፊት ምርምር ክፍት የሆነ ጥያቄ ነው።